ርህርህልና ማርያም ርህርህልና ማርያም ማርያም ርህርህልና ዘወለዶች ያጨዋሃና ጥምጣሙም መርካቶ አለ፣ መስቀሉም መርካቶ አለ፣ ካባውም አለ፣ ቆቡም አለ። ስለዚህ እውነተኛውን ካህን እና ሐሰተኛውን ካህን ወይ እውነተኛውን እረኛው የሐሰተኛውን የእግዚአብሔርን አገልጋይ በምንድን ነው የምንለየው? ከስጦታ ልጀምር እስኪ። ያክብርልን በጣም ቆንጆ አድማ አይወራም ያክብርልን። አንድ ኦርቶዶክሳዊ ተዋሕዶ አማኝ ደግሞ ጸሎት ካቋረጠ ሞተ ነው የሚባል። ዳዊት ደግማለሁ ጸኒያ ጸኒያ ያልተማረ ሰው ሁሉ ጊዜ ደረንህን ማር ከደብረ ፍስሐ ለወሃቤ ዝናብ ማየከልዎ ሐሞተ ወከርቤ አስተይዎ አመ አመ ሰቀልዎ አመ አመ ሰቀልዎ አይሁድ አማጽያን ነው። መንግስቱ እምነት የለው፣ ዳኛው ችሎት የለው፣ መናኙ ገዳም የለው፣ ላሙ ወተት የለው፣ ገበሬው ምርት የለው፣ ለሰው ፍቅር የለው፣ ሲገናኙ መዋደድ፣ ሲለያዩ መቦጨቅ፣ ውሸቱ ማብቂያ የለው፣ ወጣቱ ኃይል የለው፣ ገወዞ ምስት የለው፣ ቆንጆ አፍላ የለው፣ ኩታራው ቀሰሰ፣ መሬቱም ታረሰ። እስራኤልና ኢራን አሜሪካ ያለ ግጭት ያለው ሞት፣ አገራችንም ላይ ያለው ሞት እንዴት ያዩታል? የእነዚህ የስገታ ነው ምንድነው እያለ እናቱ ሳይወዱ የሱስ የሚላውን በሽተኞች ናቸው። ጭንቅላታቸው ወደ ታች እግራቸው ወደ ላይ አድርገው እንባቸው አልቆ እዝ አልቆ ደም ያለቀሱ። አሁን ይኸው ሳይንሱ የደንቆሮ ትምህርት ነው። እሱ በጣም ነው የሚነቅፈው ለሳይንሱ። ለምን ኤፒሲዲ ብሎ ኤቢሲዲ የሆነ እንደምን ዋላችሁ ሲባል እንኳን ከፍ ባይ ሃይ ተጠፋፋን ያለ። ስንት ልጆች አሉት? 12 የወለዱት? አዎ እኔ ራሴ የወለድኳቸው 12 ናቸው። የልጅ ልጆች ግን እስከ 55 ደርሰናል። እውነትዎት ነው? አዎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የቋንቋ አይነሽ ሚዲያ ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። የኔና የእንግዶቼ የክቡራን አባቶች ካህናት ሰላምታ ቡራኬ ይድረሳችሁ እያልኩኝ ዛሬ ለየት ያለ መርሃ ግብር ወደ እናንተ ይዤ ቀርቤያለሁ። በየተራ ከማቀርባቸው አንድ ላይ ቢቀርቡ ውበታቸው ክህነታቸው በጣም የሚያምርና የሚማርክ ስለሆነ በተለያየ አውደ ምሕረቶች የምታውቋቸው ናቸው። እንዲሁም ደግሞ በተለያዩ ሚዲያዎችም ላይ አልፎ አልፎ አይታችኋቸው ሊሆን ይችላል። እንኳን ደህና መጣችሁልኝ አባቶች። ደህና ቆየ። እኔ ከማበላሸው ወይም እኔ ከምናገር ራሳችሁ ማንነታችሁን ፍንትው ቁልጭ አድርጋችሁ ብታስተዋውቁ። ባለፈው ህዳር ላይ ግብጽ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች። እቺ ለርሶ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመቤታችን ዘይቱን በተባለው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይህን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አድርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በተአምረ ማርያም ተጽፎ እናነባለን። ያ የቆየ ዘመን ነው፣ ወደ መካከለኛው ዘመን ነው። ይሄ ግን በቅርብ ዘመን በ1960ዎቹ ውስጥ ያን ጊዜ የነበሩ ሰዎች አሁንም በሕይወት አሉ እና ለምንድን ነው እመቤታችን 3 ዓመት እስላሙም ክርስቲያኑም ምንም የማያምነውም በቃ ማንኛውም ሰው እየሄደ ያያት ነበር። 3 ዓመት ነው የተገለጠችው። እነሆ ግንቦት 21 ቀን የእመቤታችን ትልቁ በዓሏ ነው። የበዓሉ መጠሪያ ደብረ ምጥማቅ ይባላል። የዚህ በዓል መነሻ ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችበት በግብፅ ሀገር በደብረ ምጥማቅ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለ5 ቀናት በተከታታይ ላመኑትም ላላመኑትም ለሕዝብና ለአሕዛብ መገለጧ መታየቷ ነበረ። ስለዚህ በየዓመቱ ግንቦት 21ን ይህንን ቀን ዛሬም የእመቤታችን ልጆች ክርስቲያኖች ከመላው ዓለም በዚህ ቦታ እየተገኙ በልዩ ድምቀት ቦታው ላይ በመገኘት ደብረ ምጥማቅን ያከብሩታል። እኛም ቋንቋ አይነሽ ሚዲያና ኤላኮቴ ከእስራኤል ቀጥሎ በግብፅ ባለን ጉዞ
በዚህ ዓመት እነሆ ለሶስተኛ ጊዜ ወደ ግብፅ ጉዞ ልናደርግ ነው። ይህ የሶስተኛው የግብፅ ጉዟችን ግን ለየት የሚያደርጉት ብዙ ነገሮች አሉ። ምናልባት ለተጓዦቻችን የምንገልጽላችሁ ነገር ይኖራል። ነገር ግን ከግብፅ በተጨማሪ ደግሞ አንድ ሌላ ሀገር እንደምንጨምር እነሆ ጠቆም አድርገን እናልፋለን። 10 ቀናት ለምንቆይባቸው የግብፅ ጉዟችን በርካታ ታሪካዊና መንፈሳዊ ገዳማትን እንጎበኛለን፣ እንሳለማለን፣ እናያለን። በተለይ ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ 3 ዓመት ከ6 ወር በግብፅ በረሃ ስትቆይ በተለያዩ ቦታዎች የቆየችባቸው ቦታዎች ደብረ ቁስቋም፣ ድሮንካ ገዳም፣ ሌሎችም እንዲሁም ደግሞ እሷን እመቤታችንን ልጇን ክርስቶስን ዮሴፍንና ሰሎሜን አህያዋን ጭምር ከጠላቶች ሰውራ ያስመለጠቻቸው ሾላዋ ዛሬም ድረሳለች። እሷንም እናያለን። በተለይ ደግሞ ገነት የሚመስሉት ገዳማቶቿ የአባ እንጦንስ፣ የአባ ጳውሊ፣ የአባ መቃርስ፣ የጫማ ሰፊው የስምዖን ገዳም፣ የማር ሚናስ፣ የሌሎቹም ገዳማት በቁጥር ማንጨረሳቸውን እግዚአብሔር እንደፈቀደልን የምናይና የምንሳለም ይሆናል። ከኛ ጋር በቋንቋ አይነሽ ሚዲያና ኤላኮቴት ጋር አብረን በግብፅ ገዳማትና በሌላውም በተጨማሪ አንድ ሀገር ደርሰን የምንመለስ ከወዲሁ ጊዜውንና ቦታውን ልትጠቀሙበት እንዳያልፋችሁ ጊዜውንም ቦታውንም ተጠቀሙበት። ታመሰግኑናላችሁ፣ ትደሰቱብናላችሁ። እግዚአብሔር ለዛ ሰው ይበለን። ልዩነታችን መንፈሳዊነታችን። ቋንቋ አይነሽ ሚዲያና ኤላኮቴት ዓለም አቀፍ የጉዞ ኤጀንት። እኔ እመቤታችንን የሚወድ ሁሉ ግብፅን ማየት አለበት የሚል በቃ አቋም አለኝ። ድንግል ማርያምን በነፍስሽ ሰይፍ ያልፋል ተብሎ ሲነገር ትንቢት ያሳለፈችውን ነገር ግብፅ ስንሄድ ነው የሚገባን። ፍንትው ቁልጭ አድርጋችሁ ብታስተዋውቁ። አምደ ጊዮርጊስ ካሲ ይባላለሁ። በዚህ በራያ አካባቢ ወጀራት አምባ ወጀራት ይባላል። ተወለድኩት በ1946 ዓመተ ምህረት ነው። ስለዚህ አሁን ከዶሮ ጀምሬ ወንድሜ ወደዋለሁ። አንዳንድ አውደ ምህረት እንገናኛለን። ግን ሁሉ ነገር ጊዜ ስላለው ለሁሉ ጊዜ አለውና አሁን ግን በሰላም እመቤታችን እሱም የእመቤታችን ወዳጅ ነው። እኔ በጣም እመቤታችን እወዳለሁና ዓለም ደግሞ እመቤታችን ነው ሰላም የተገኘ በእመቤታችን ነው። ሰላም ሰጣዊት ሰላም የምታሸጪ ተብላ ብቺ ድህነ ዓለም ወበወልድኪ ኮነ ሰላም፣ በልጇ ሰላም ዓለም ደግሞ በእመቤታችን ስለዳነ የተፈጠረውም ስለ እመቤታችን ስለሆነ በጣም ደስ ይለኛል። አሁን ደስ ብሎኝ አሁን ስሜም ተናግሬያለሁ። እግዚአብሔር አምላክ እስከ መጨረሻ ያስፈጽመን። በጣም ደስ ይላል። አባታችን እንኳን ደህና መጡ። እንኳን ሰላም ቆያችሁ። ውድ ኦርቶዶክሳውያን በውጭ ሀገርም በውስጥ ሀገርም ያላችሁ የቋንቋ አይነሽ ሚዲያ ተከታታዮች እንዲሁም ክቡር አባታችን ቀሲስ አምደ ጊዮርጊስ፣ ክቡር ወንድማችን መሐዘ ስብሐት ዲያቆን ዘማር ልዑል ሰገድ እንዲሁም እዚህ ያላችሁ ወንድሞቻችን እንደምን አደራችሁ? በየሰዓት አቆጣጠር እንደምን አረፈዳችሁ? አሜን። አምላካችን ልዑለ ባሕሪ እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። ማንን በል? እኔ ስሜ ሊቀ ልሳናት ቀሲስ ሳሙኤል እባላለሁ። በዚህ በራያ አዘቦ አላማጣ ዙሪያ ተወልጄ ያደግኩ ነኝ። እንግዲህ አሁን የምኖረው ደግሞ አዲስ አበባ ቦሌ አራብሳ ምዕራፈ ቅዱሳን አቡነ ኪሮስ ቤተክርስቲያን ነው ማገለግለው በስብከተ ወንጌል። የማቴዎስ ወንጌል ምዕራፍ 24 ቁጥር 5 ጀምረው እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ይልና 6ኛው ላይ ያለችው የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው እያለ ይቀጥላል። ይህን ያመጣሁት ለምንድን ነው? አሁን ያለነው ታላቁ አብይ ጾም ወይም ታላቁ ጾም ላይ ጌታችን የኢየሱስ ክርስቶስ አብይ ጾም ወደ ማለቂያው ላይ ነን። ግማሹን አልፈናል። ግማሹ ደግሞ
ደብረ ዘይት ብለን በቅዱስ ያሬድ ስያሜ ዘወረደ ቅድስት ምኩራብ መጻጉዕ ብለን ደብረ ዘይት። አሁን ያነበብኩት ደብረ ዘይት በተባለው ሰንበት ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ የተናገራቸው ስለ ዕለተ ምጽአት ስለ መጨረሻው ሰዓት ነው። አሁን እየሰማን ያለነው ደግሞ ራሱን ነው እሱ የተናገረው። ጦርንም የጦርንም ወሬ ጦር በሀገራችን አለ። ጦርነት በሀገራችን ነፍ ነው። ጦርነት በዓለማችን ነፍ ብዙ ነው። ይኸው ዓለም የደረሰች እያል ጠዋት ማታ ጆሮአችንም አይናችንም እሱ ላይ ነው ያለው። ብዙ ጊዜ ቀሲስ አባታችን ቀሲስ አምዶም ስለ መጨረሻው ዘመን ስለ ምልክት እንዲህ ይናገራሉ። እስኪ በዚህ ጉዳይ ላይ ያሉትን ነገሮች እስራኤልና ኢራን፣ አሜሪካ ያለ ግጭት ያለው ሞት፣ አገራችንም ላይ ያለው ሞት እንዴት ያዩታል? ጥሩ። አሁን ግዴታ ነው የእግዚአብሔር ቃል ከሚቀር ሰማይና ምድር ቢያልፍ ቀላል ብሎ ተናግረዋል። አሁን እኛ ያውም ቀላል ያደረገልን ታስቦ የነበረ በዚህ 2 ዓመት ባለፈው ደብረ ዘይት 29 ደብረ ዘይት ውሎ ነበረ። ዘመኑም ዘመነ ዮሐንስ ነበረ። አባቶቻችን ቅዱሳን ስላለቀሱ አሁን ኢትዮጵያ በዙሪያዋ በቅዱሳን የተከበበች ናት። እኔ ጥርጥር የለኝም፣ አውቃለሁ። ስውራን አለ 518 ዓመት ያደረጉ የተሰወሩ ቦታዎች እናውቃለን። ደግ ንጉሥ ነበሩ። በዚህ በጎንደር አፄ ናኦድ የሚባሉ የእመቤታችን ፍቅራቸው ልዩ ነበረ። ከፍቅራቸው የተነሳ መልክአ ማርያም የደረሱላት በዕድሜዋ ልክ 64 እሳቸው ናቸው። ቅዱስ ኤፍሬም 64 ነው ውዳሴ ማርያም የደረሰላት በዕድሜዋ ልክ። እሳቸው አፄ ናኦድ ይባላሉ። ጭንቅላታቸው ወደ ታች እግራቸው ወደ ላይ አድርገው እንባቸው አልቆ እዝ አልቆ ደም ነው ያለቀሱ። እመቤታችን የለመኑ በሰዓተ ፍቅሯ ሰአሊ ለነ ያሉ ምን ሆነህ ነው ብላ አፍጣኒተ ረድኤት ይላታል ማርያም። በእጀ ምንዳቤው አጸባ ወዲያውኑ እንደ አይን ሽልብታ ወዲያውኑ በቅጽበት የምትደርስ ናት ይላል መጽሐፉ። አፍጣኒተ ረድኤት ማርያም በእጀ ምንዳቤው አጸባ ለአይን ቀራንባ አንቱ ተረዳይ ታይቆ በቤተላባ በኩል ህልና ኩሉ አለባባ ለዚህ የተፈቀረች ነው ስትሰረም ህዝባ የሚላለ። ወዲያውኑ ሲጸልዩ እንባቸው አልቆ እዝ ወዲያውኑ መጣች እመቤታችንና ምን ሆነህ ነው? ሰው እድሜ ይለምናል፣ ሀብት ይለምናል፣ ጤና ይለምናል እንጂ ሞት የምትለምነው ምን ነው ስትላቸው፣ አይ ታውቂዋለሽ የሚመጣው 8ኛ ሺህ የሚባል ጊዜ ጥሩ አይደለም። እኔ ከጊዜውም መድረስ አልፈልግም፣ እህሉም እንዲቀምስ አልፈልግም። ስለዚህ ከውሃውም እንዲቀምስ አልፈልግምና እኔ ሞት ነው የምፈልገው። ይሄ ሞት ደግሞ መሰላል ነው ሞት። ልጅሽ ካልፈለቀ ደግሞ መሞት አይቻልም። ይሄ ሰማይ ደግሞ መሰላሉ አንቺ ነሽ፣ ልፍቱ አንቺ ነሽ። የሰማይ ያዕቆብ አንቱ ተሰዋሱ ዘሪ ያዕቆብ የሰማይ መሰላል በመወጥብሽ የምወርድብሽ አንቺ ስለሆንሽ ያው ቃሉ ወደ አንቺ የወረደልሽ ያው ደግሞ ተመልሶ ያረገ የአንቺ ስጋ መሆኑ ስለማውቅ አሁን ሞት ነው አለ። ምንድን ነው ብላ ስጠይቃቸው 8ኛ ሺህ ጉድ ነው መሰንበት። መንግስቱ እምነት የለው፣ ዳኛው ችሎት የለው፣ መናኙ ገዳም የለው፣ ላሙ ወተት የለው፣ ገበሬው ምርት የለው፣ ለሰው ፍቅር የለው፣ ሲገናኙ መዋደድ፣ ሲለያዩ መቦጨቅ፣ ውሸቱ ማብቂያ የለው፣ ወጣቱ ኃይል የለው፣ ገወዞ ምስት የለው፣ ቆንጆ አፍላ የለው፣ ኩታራው ቀሰሰ፣ መሬቱም ታረሰ። ልጄ ሆይ የነቢያት ትንቢት ተፈጸመ ለካ፣ ሰው እከከኝ ቢልህም ሰው አትንካ ብለው ነሐሴ 7 ቀን አረፉ። ነሐሴ 24 ቀን በመዝባዕ ተደርጎ በዚህ በጉም ኢየሱስ በሚባል በዚህ በጎጃምም በወለጋም አለ ከንቱ ሥላሴ በሚባል በዚህም ደብረ ወገግ መዝባዕ ሐዘሎ ነጭ ሳር ራማ ወጋዬ የሚባሉ በዙሪያው ደብረ ቢዘን በዚህ በኤርትራ በዙሪያው ቅዱስ የተሰወረ ቦታ አለ፣ ጥርጥር የሌለው ማለት ነው። እኛ ሄደን በተለይ መዝባዕ በአፋር ማህል ነው ያለ ቅዳሴ ሲቀደስ ማህሌት ሲቆም አይተናል ሰምተናል ማለት ነው። እኔ በደርግ ጊዜ ራሱ ከአዲስ አበባ 5 ሰዎች ወስጃቸው 5 ወር ተቀምጠው አዲስ አበባ አንጦጦ ሆኖ እንደሚታይ በደንብ ነው የታያቸው። የቆረቆረው የንግስት አዜብ አባት ሐናጼ መዝባዕ አዋሃ ለንግስት አዜብ ይላል። ለንግስት አዜብ አዝቦ የሚባል አለ በሳቸው አጠገብ አዜብ በአዜብ በንግስት አዜብ ነው አዝቦ የተባለ። ስለዚህ
አሁን የእነዚህ ቅዱሳን የእነሱ ጸሎት ምን አደረገው? በእኛ በኤርትራና በአስመራ እስከ ጎንደር እስከ አክሱም ተዘጋጅቶ ነበረ። ጦርነት በሙሉ አይጥ ጠመንጃ ይዛ ከገባች ዋሻ ያን ጊዜ ኤርትራ ትሆናለች እርሻ የሚል ትንቢት ስለነበረ ከሱማ በኋላ ይመጣሉ በሰማይ በምድር ብለው በሰማይ በምድር ታንክና ሁሉ ፈረንጆቹ እንደሚመጡና ጎንደሩ አክሱም እንዳልነበረ ሊያደርጉት እቅድ ተዘጋጅቶ ነበረ። በኋላ አባቶች በጥብቅ ስለጸለዩ ወዴት ሄደ? ወደ ራሳቸው ያለኛ ብለው ያዘጋጁት መሳሪያ እኛ መሳሪያ አለን። የኛ መሳሪያ በንጉስ በሰራዊት ብዛትና በመሳሪያ ብዛት አይድንም ይላል መጽሐፉ። ንጉስ በዛ ሰራዊቱ በነሰናክሬም ታይቷል። ብዙ ሰራዊት ነበራቸው። ያው ልጆች ናቸው የገደሉት። እሱ የጸለየ ሕዝቅያስ ግን ዳነ ከሞት እና አሁን የጸሎት የኛ ለዓመት 7 ምህላ የሚባል አለ። በአንድ ገዳማት ይደርሳል 7 ምህላ። ከሰባቱ ደግሞ 3ቱ ትልቅ ምህላ ይባላል። አንዱ ወደ ሆሳዕና ዋዜማ ያለች ዓርብ ነው የሚውለው። አንዱ ወደ ጰራቅሊጦስ አካባቢ ነው የምትውለው። አንዷ ደግሞ ወደ ጳጉሜን አካባቢ። እነዚህ የኛ ሚሳኤል የኛ መድፍዕ ምንድነው? ጸሎት ነው ማለት ነው የኛ። ይሄ ጸሎት ምን አደረገ? ያ ጥጋበኞቹ በራሳቸው ያመጡት ጉድጓድ ለራሳቸው እኛ እነሱ እንዲሞቱ አንፈልግም፣ ግን ጥጋባቸው አብደዋል። ራሳቸው አብደው ለእኛም አሳብደውናል። መጽሐፍ ይላል ወይ መጹ መስተአብዳን ለአስተአብደው፣ ራሳቸው አብደው ለእኛም ያሳብዱናል። አሁን ሰው እብድ ነው ያለ። አሁን ከተማ በሙሉ እነዚህ ኢየሱስ ጌታ ነው ምንድነው እያለ እናቱ ሳይወዱ ኢየሱስ የሚል አሁን በሽተኞች ናቸው። እኔ በሽተኛ መሆናቸው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ምን ይላል? እባብ በተንኮሉ ሕያዋን እንዳሳታት ምናልባት ሐሳባ የተበላሽተው እኛ ያልስብክ ነው ሌላ ኢየሱስ ብታገኙ ተጠንቀቁ ነው ያለ። የማርያም ልጅ ኢየሱስ ነው የሚባል 4 ቀን ምን ያለው 40 ነው የ90 130 7 14 ሲደመር የኢየሱስ ስም ስንት ነው? 144 ማን? አዳም ለማዳን ስለሆነ አዳም ደግሞ ስሙ 4 ነው። አዳም 40 ደ 144 ኢየሱስና የአዳም ኤዶም ደግሞ የአዳም ሰፈር ናት። 40 ደ የው 144 ነው የገነትም ስምና የአዳም የኢየሱስ ስም ማለት ነው። ይሄ ቁጥር ያቆጣጠር ከምን የመጣ ነው? ይሄ እንዲያው በመጽሐፍ አለ፣ ግልጽ እንዲሆንላችሁ ግልጽ ነው። አሁን የመጣ የፊደሉ ነው። ፊደሉ ትቢያ አክሱም ሞና አንተ ይላል መጽሐፍ። ቀመረ ፊደል ነው፣ ቀመረ ፊደል ነው። በደስ ስርዓት አሁን ፊደሉ ዝም ብሎ አጭበርባሪዎች ለአውደ ንግሥት ስላዳ ነገር ያጭበረብሩታል እንጂ ዋና ቁም ነገሩ በመርሃ ዕውር በመኛ በደብረ ቢዘን ያለ መጽሐፍ ሁሉ ቦታ የለም። ደብረ ቢዘን ትልቅ አውሻክር የሚባል መጽሐፍ አለ። እንዴት እንደ ዘመን አቆጣጠሩ ሁሉ ምን እንደሆኑ ጉንድ ደግሞ ብትሄዱ 60 ሺህ መጽሐፍ አለ። ስንት ምስጢር የኢትዮጵያ መጽሐፈ ፀሐይ የሚባል ያለ ምን መሆኑ አሁን ይኸው ሳይንሱ የደንቆሮ ትምህርት ነው። እሱ በጣም ነው የሚነቅፈው ለሳይንሱ። ለምን ኤፒሲዲ ብሎ ኤምቢሲዲ የሆነ እንደምን ዋላችሁ ሲባል እንኳን ከፍ ባይ ሃይ ተጠፋፋን ያለ ይኸው። እነዚህ መንፈስ ቅዱስ ያላቸው እነ ጥበበኛ ሰሎሞን ግን እግዚአብሔር መጀመሪያ ጥበብ ማለት አለ እግዚአብሔር መፍራት ነው ጥበብ ማለት እንጂ አሁን ሰው ዝንጀሮ ነው የነበረ ብሎ በትምህርት ዝም ብሎ የእብደት ትምህርት መሆኑ ማለት ነው። ስለዚህ አሁን የኛ አሁን ይበራል። አሁን ታለ እንደዚህ ሆኖ አይቀርም። ጥሩ ጊዜ ይመጣል። አሁን ዘረኝነት ይመጣል። ስለዚህ ገና ነው ማለት ነው። አሁን ቅርብ ነው። የዓለም ፍጻሜ ወይም ደግሞ በስማ ገና ነው እንዴ? ስመጣው እንኳን ይላል ይሄ መጀመሪያ ሚጥ ነው ካለው እሱማ ገና ነው አለ። አዎ ገና ነው። ምጽአቱ ገና ነው። ገና ደግ ንጉስ 40 ዓመት የሚነግስ የሚመጣለት ቴዎድሮስ የደም የተጨበጠ ነው። በምን አወቁ ብትለኝ በእኔ ሀገር ዋጀራት ነው የሚባለው። በኋላ መዝባዕ ሄደናል እኛ። መዝባዕ የሚባል ስውር ቦታ ማህሌት ሁሉ ይሰማል። የተሰወረ ቦታ ያለበት ነው። አፈር አጥር አድርጎ እያሉ ያስቀመጠው ነው። በኋላ ቅዱሳን በገሃድ ይገኛሉ። በመንኮረኮር ራሱ ሲተላለፉም ይታያሉ ማለት ነው። እነ ጉንዶይ ማርያም በገሃድ ትታይ ሲሄዱ አንድ እሷ የምትመስል አንድ ልጅ አሁን በቅርብ ቀን የወሰድኳታለች። ስትወርድ 9 ሰዓት ስትመለስ 11 ሰዓት ነው የጨረሻትና ብዙ ጉድ አምጥታ ያው ሞባይል ለጠፋ እንጂ የቀረጽነው ነበረ ላሳያችሁ ነበረ ማለት ነው። አሁንም ከልጅቷ ያመጣለሁ። ስለዚህ አሁን ያ አንድ ባይታው አባ ወልደ ይባላሉ። የአባ ወልደ የሚባል ባይታዊ ጥርሳቸው ውልቅልቅ ብሎ አልቆ ሁለተኛ ጥርስ አብቅለዋል። በኋላ ሁለተኛ ጥርስ እንዳበቀሉ ማን ያውቃል? ጸለምት ቅዱስ ያሬድ ሆኖ አንድ የበቀ ባይታዊ ሽንበራ ይዞላቸው መጣ ወደ አፋር። ወደዚህ እሱ ያለ በጸለምታ በዚህ በሰሜን እሳቸው ያለ በዚህ በአፋር ነው። በኋላ መጥተው ሽንበራው ሲሰጣቸው እሳቸውም ሳቁ እሱም ሳቀ። በመንፈስ በሉት
የሁለተኛ ጥርስ እንዳወጡ ማን ነገረህ ብሎ በመንፈስ ተነጋገሩና በኋላ ግን ስለ ዋጀራት ተናገሩ። ዋጀራት ከሰማይ በታች በጣም ልዩ ሀገር ነው፣ ብሔረ ሕያዋን ናት። ስለዚህ እኔ በራእይ መዝባዕ ሁኜ አየኋትና በኋላ በጎንደር አድርጌ በጎጃም ሲዞር 25 ዓመት ግን አጣኋት። በ26ኛ ዓመት ግን አግኝታት አሁን ሂጄ ተደስቼ ተራራ አለች በእኛ በዋጀራት ተራራው ላይ ሆነ የመን ይታያል። ስለዚህ አሁን መልካም ነገር ከፊታችን ይመጣል። ይሄ ሁሉ ያልፋል። ይሄን ብቻ እንዲያስቀምጡልኝ ነው። ጥሩ ይሄ መጀመሪያ ነው። ጥሩ እንደሚመጣ ዋናው ነጥብ ይመጣል። አሁን በዚህ ላይ እስኪ አሁን ባነበብኳት ላይ ምን ይታያል? እርግጠኛ ሁኜ ጥሩ ዘመን እንደሚመጣ ነው የምታየኝ። ይገርምሃል እኮ ጥሩ ዘመን እንዲመጣ ሰው ምን ያደርግ? ጥሩ ሰው ምን ማድረግ አለበት? ከዘረኝነት መጽዳት አለበት፣ መጸለይ አለበት። ዋናው ጸሎት ነው፣ የሚያሻግረን ጸሎት ነው። ስለዚህ እያንዳንዱ ምን ያህል መሰለ መጽሐፍ ቅዱስ የሞተ ሰው አሁን ለምሳሌ ትንፋሴው ከሌለ ሞተ ነው የሚባል፣ እከለ ሞተ ነው የሚባል። አንድ ኦርቶዶክሳዊ ተዋህዶ አማኝ ደግሞ ጸሎት ካቋረጠ ሞተ ነው የሚባል። እንግዲህ ጸጥ ካለ ሰው ትንፋስ ከሌለው እከለ ሞተ ይባላል። ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆነ ሁሉ ግን ጸሎት ማቋረጥ የለበትም። ጸሎት ካቋረጠ ሞተ፣ በቃ ሞተ ነው የሚባል። ስለዚህ ጸሎት ደግሞ ከእግዚአብሔር ጋር የምንነጋገርበት፣ እግዚአብሔር ጋር የምንነጋገርበት፣ ምህረት የምናገኝበት አገናኝ ድልድይ ማለት ነው። ኔትወርክ ነው። ድልድይ በለው በቃ ድልድይ ነው። በቃ ከአምላካችን የሚያገናኘን ትልቁ ድልድያችን ጸሎት ነው፣ ምጽዋት ነው፣ አስራት በኩራት መውጣት ነው። ሰው ከእግዚአብሔር የሚያሳርቀው የጌታን ለጌታ ስጡ፣ ለቄሳር ለቄሳር ስጡ። የቄሳር ስለማይጠቅመው አይጠቅምኝም የቄሳር አለና የራሴ ስጡ አለ። እንግዲህ ያው በአዲስ አበባ ሀገረ ስብከት በወልይ አራብሳ አቡነ ኪሮስ ምዕራፈ ቅዱሳን አቡነ ኪሮስ ቤተክርስቲያን አቡነ እጨጌ ዮሐንስ ስብከተ ወንጌል ሰባኪ ወንጌል ስለሆነ ይሄንን በየዕለቱ ያው ህዝቡን የሚያስተምሩት ስለሆነ እዚችም ላይ ትንሽ ጠቀስ ያድርጉ ብዬ ነው። እንግዲህ ሁለቱንም የምናውቃቸው አውደ ምሕረቱ ላይ አቤት የቤተ ክርስቲያኗን የቅኔ ማህሌቱን ወደ ውጭ አውጥተው ሲያሳዩን ዝማሬውን ከበሮውንም ሲይዙት እቺ ማህሌት ገንቧንም ግዕዙን ቤተክርስቲያን ውስጥ የቅኔ ማህሌቱን ወጣ አድርገው ለህዝቡ እንደሚመች ለምዕመናን እንደሚመች አድርገው ሲዘምሩ ስናያቸው በጣም አይጠገቡም። ሁለቱም አባታችን ቀሲስ አምዶም አባታችን ሊቀ ልሳናት ቀሲስ ሳሙኤልም ከሁለቱም ጋር አውደ ምሕረቱ ላይ የመገናኘቱ ሳንቀጣጠር እንዲሁ ቤተክርስቲያን በአገልግሎት አግኝቻቸው እኔም ከነሱ ጋር ለማገልገልም በቅቻለሁኝ። በኡራኤል ያስታውሳሉ ቀሲስ አምዶም ጋር እኔ እየዘመርኩኝ እሳቸው ከበሮ ይዘው እኔ እንደውም እሳቸው ሲዘምሩ ማየት ደስ ይለኛል። ሊቀ ልሳናትም የራሳቸው ተሰጧለች፣ እንዴት ያዘማመር ስልት አላቸውና እንደውም በቋንቋ ይነሽ መዝሙር ቤት 2 መዝሙር አዘጋጅተን ወደ እናንተ አድርሰናል። ኩሉ ይሰግድ ለሥላሴና የእመቤታችን ማን ነበረች? ማርያም እንተዝና ፈቅረኪ። እንደውም ዛሬ አንድ ላይ የጋበዝኳቸው ይሄንን መዝሙር አባታችን ቀሲስ አምዶም ሲዘምሩት ቀሲስ ሳሙኤልም ሲዘምሩት በጣም በተለየ ሁኔታ ደስ የሚል ጣዕመ ዝማሬ ነውና ኮሜንት ላይ የእንትና ነው የሚል ነገር አይነበረ። ግን እስኪ ሁለቱንም አምጥቼ ደግሞ ሁለቱም እንደውም እየዘመሩት መስማት አለብን። ከዛ በኋላ እኔ እንደውም አባትና ልጅ ናቸው ይላሉ። አባትና ልጅ ናቸው እንዴ? አካባቢውም አንድ አካባቢ ነው። ሁለቱም ስጠሩት አንድ ላይ የመኖር አንድ ላይ የማደግ አንድ ላይ የማሳለፍ እንትኑ ነበረ። ያው አንድ ላይ እሳቸው አባታችን ናቸው። በእድሜም እሳቸው ነው የሚበልጡ። ያው የእሳቸው ዜማ እያዳመጥን ነው ያደግነው። እኛ ቆሎ ተማሪም ሆነን በአካባቢያችንም የቄስ አምደ ለጊዮርጊስ ነው እየሰማን ያደግነው። ምን ያህል ርቀት አለ በመካከላችሁ? ያው ካላማጣ ወጀራት ስንት ይሆናል አባታችን? ሲራቅ ይላል ትንሽ አንድ 60 ኪሎ ሜትር መቶም አይሞላም። 60 ኪሎ ሜትር ይሆናል። ጭስ ቅርብ ነች። 1960 ስንት ነው ያሉት? 1940 ስንት ነው የተወለዱት? 46 አሁን 72 ዓመት ግን የ72 ዓመት አይመስሉም። ትንሽ ሲሉ 72 እንዲህ ሲዞር 27 ይሆናል። የ27 ዓመት ነው የሚመስሉት። 79 ነው የተወለድኩት መሰለኝ። ያው 1979 አባትና ልጅ ናቸው። በቃ 79 ያው ወደ 40 ልጠጋችሁ አርጅተናል። እንደውም ዛሬ መስቀላችሁም አንድ አይነት ነው፣ ካባችሁም አንድ አይነት ነው፣
ጥምጣማችሁም አንድ አይነት ነው። እስኪ ደግሞ የኔ ልጃችሁን ደግሞ ወደዚህ ወደ ኢየሩሳሌምና ግብፅ ሄድ ነበርና እንደው ለነዚህ ለድንቅ አባቶች ብዬ ከግብፅ ያመጣኋትን እስኪ ላስረክብ። ከስጦታ ልጀምር እስኪ። ያክብርልን። በጣም ቆንጆ አድማ አይወራም። ያክብርልን። አድማ አይወራም። ይሄ ደግሞ እንግዲህ ግብፅ ያው ይታወቃል ከ5ቱ አሃት አብያተ ክርስቲያናት አሁን 6 ሆነዋል። ኤርትራ ስትጨመር ከኢትዮጵያ ጉያ ወጣ ኤርትራ ራሷን ችላ አንድ ሌላ ቤተክርስቲያን ስለሆነች 6 ሆነዋል። ከ6ቱ አሃት አብያተ ክርስቲያናት አንዷ ግብፅ ነች። ግብፅ ደግሞ በጣም ልዩ ነች። በጣም ቀሪው ቀን በ51 ዓመተ ምህረት አሁን ባስልዮስ ተሽመው መለያየት የመጣ አሁን ኢሳያስ ምዕራፍ 19 ኢትዮጵያና እስክንድርያ አንድ መሆኑ ያው በኋላ ጊዜ በቅዱስ ጊዜም አንድ እንደሚሆን ይናገራል። ግብፅና ኢትዮጵያ ደግሞ አለች አንዲት ዜማ ቀሲስ ያዜሙልናል። በኢትዮጵያ ወግብፅ ሶሪያ እስኪ አሳምሯት። ሶሪያ በአንጾኪያ ለስላተች ማርያም ዘሃላዋ ማርያም ሰላም። እና ያው ግብፅ እና ኢትዮጵያ ምን አይነት አንድነት እንዳላቸው እንደውም ሌላ ጨመርን፣ ሶሪያንም፣ ሮምን፣ ጣሊያንንም እና በዚህ ነው እንግዲህ እኔ ደግሞ እዛ ሂጄ ነበረ። እነዚህን ለእናንተ ለአባቶቼ አሁንም በሄዳችሁበት አንድ አይነት እንድትሆኑ ነውና በጣም ደስ ብሎኛል ስላገኘኋችሁ። ቀሲስ አምዶም ይመጣሉ ይሄዳሉ። ቀሲስ ሳሙኤል እንኳ እዚህ ኖት አንድ ደብር እንደውም ብዙ ጊዜ ተደጋግሜ መጥቻለሁ። አራብሳ፣ ቦሌ አራብሳ፣ አባ ኪሮስ። እርስዎ ደግሞ ዋና ቦታዎት እዛው ቅድም የጠቀሱት ቦታ ላይ ነው ያሉት። አዲስ አበባ ግን ይመላለሳሉ። ምንድነው አዲስ አበባ ሲመላለሱ ምንድነው ትልቁ ነገር እያደረጉ የሚሄዱት? አሁን አዲስ አበባ እኔ ከ72 ዓመተ ምህረት ነው የማውቀው። ያው ያን ጊዜ ፍቅር ነበረ። ያው አንድ ቀን እስጢፋኖስ ቅዱስ ያውም ተቀመጥ ብለው ነበር። ያን ጊዜ በጣም ፍቅር ነው የነበረ ሰው። በዚህ በነ በዓታ ነበሩ ትግሬዎች እንታ ጸጥታ የሚባሉ ያው መጡ ሲባል እንዴት እንደሚደሰት አዲስ አበባ ሕዝብ ብሩክ ነው የነበረ። ያን ጊዜም ራሱ ፀሐይ ነው የሚታጣ እንጂ ዝናብ አይታጣም ነበረ። በኋላ ግን እኔ መጀመሪያ ቅዱስ ሚካኤል ሰበራ የሚባል በራእይ ባለቤቴም እየሰማች ጨሳም ለጊዮርጊስ ብሎ አቤት ብዬ በአንተ ምክንያት ቤተክርስቲያን ይሰራልና እንዲታደስ መጀመሪያው የአፄ ፋሲል ልጅ ነው የሰራችው ቤተክርስቲያኑ። አሁን ግን እንድታሳድስ ያር ስለፈቀደልህ ሂድ ብሎ 3 ቀን መጥቶ ቀይ ሰውዬ የጠራ ባለቤቴም እየሰማች ይሄ ፈተና ነው ምንድን ነው ሂድ ማለት ምን ማለት ነው ብዬ 130 ያደረጉ ሻምበል ገብረስላሴ የሚባሉ አርበኛ ነበሩ። ቅዱሳን እየመጡ ያነጋግሯቸው ነበረ። ብቃት ነበራቸው። መጀመሪያም እንትን ነበር ነው ያሉ ጣሊያን አንገዛም ብለን ወደ ሶማል ብዙ ኢትዮጵያዊ አርበኞች አጥር ነበረ የምንቀመጠው። ግን ገብረ ሚካኤል የሚባል የበቃ ባይታው ግን ገብተው ብዙ ምስጢር ይናገረን ነበረ። ያውም ደብረ ሊባኖስ መንግስተ ሰማያት እንደ እህል ትሸመታለች ብሎ ሌሊት ተናግረን በነጋታው በጀርመን ራዲዮ 800 መነኮሳት ኮቴሊክ እንዳረዷቸው አስቀድሞስ በመንፈስ ያውቅ ነበረና በኋላ ደግሞ እናንተ አጥንታችሁ ፍላጥ ስጋችሁ ቆራጭ መጥቶ ትፈለጋላችሁም ከተረፋችሁ እንጂ አሁን ኃይለ ሥላሴ መጥቶ ዝም ብሎ የኮቴሊክ ሰራተኛ ነበረ ነው ስራ የሚከታቸው እንጂ እናንተ ስራ አታገኙም ብሎ ነግሮን ነበረ። ሁሉ የነገረን ብለው ብቃት ስለነበራቸው ሂጄ ሌሊት እየመጣ ሂድ የተነሳ አዲስ አበባ ሂድና ቤተክርስቲያን አሰራ ይለኛል። ሰይጣን ነው መልአክ ነው ብዬ ሲጠይቃቸው አይ እኔም አይቻለሁ ሚካኤል ነው። አሁን መጀመሪያ ዋልድባ ይሄዳሉ። ከዋልድባ ግሸን፣ ከግሸን ራሳቸው ሰዎች ይዘውት
ወደ ደብረ ዘይት ይሄዳሉ። በኋላ እነሱ ያለ ቅዱስ ሚካኤል የእርሶ በሬ ሰይፈ ሚካኤል የሚባል የእኔ ልጅ ቀይ አለ በጎድኑ ሲከታተለው አይቻለሁና የመንፈስ ቅዱስ ነው አሉኝ። በሶስተኛው ደግሞ ሴት ለምን ሚካኤል ሲነግርህ ለምን አትሰማውም ብላ ስትነግረኝ በኋላ እሺ ብዬ ቀጥታ ዋልድባ ሄድኩ። ከዋልድባ ሰዎች አግኝቼ ነበረ። እነሱም ራእይ አይተው ወደ ኮተቤ አንድ ነበረ ድንግል ነበረና በኋላ እንደሚሞት ዋልድባ በህልም ያያል። በኋላ ስልክ ስጠኝ ስለው እኔ እሞታለሁ ምን ያደርጉታል አለኝ። በኋላ ልብስ ግን ሰጠኝ። ነጭ ሐር ነበረ መስታወሻ ብሎ ሰጠኝ። እኔ አላመንኩም ይሞታል ብዬ መጥቼ ኮተቤ ገብርኤል ኃይለ ማርያም ጎነፍ የሚባል ማታውቁም ብዬ ዘምሬ በመግቢያ ሲናገር ጓደኛው የት ያውቁታል አለኝ። ዋልድባ ሞተዋል አላገባም ብሎ ነበረ። በቤተሰብ በግድ አግባሉት። በሰርጉ ቀን መኪና ፈንድታ ሞተዋል። ኧረ ተወው እኔም እኮ ነግሮኝ ነበር አላምንም ብዬ ነው እንጂ ብዬ በኋላ አዲስ አበባ መጣሁ። የተወሰነ ብር ሰው አዋጥቶ አለምንም እኔ ካለምንም አለምን ሎተሪ አይገቡም አሉኝ። ሎተሪ ሲገባ ደግሞ ሌሊት አንተ ቁማር ገብተህ ልታመጣ ነው እንደ የተላከው ብለው ተመልሶ ተቆጣኝ። ሎተሪም አልደረሰኝም። ግን አንድ እናቶች መሃን የነበሩ የካንሰር የታመሙ አንድ ክንታሮት አንዳንድ ነገር የታመሙ እምነት የቅዱስ ሚካኤልና የአቡነ ሳሙኤል ሰንበት እምነት አለኝ። አሁንም ሲሰጣቸው ስንት ካንሰር እንደዚህ ይድናሉ። ያውም ጎላ ሚካኤል አለ የድጓ መምህር ጭንቅላቱ ማኪና መታውና ቀንድ ወጣ። ቀንዱ አስቆረጠ። ተመልሶ ካንሰር ሆነ ተባለ። ክብረ ቅዱሳን የሚባል አለ አሁንም ጎላ ማለት ነው። በኋላ እኔ አሳዘነኝና ለምስቱ ሂጄ ልብስ እንዳልሰጠው እሱ የተማረ ነው አያምንምኝም። ግን አንቺ ግን ሲመጣ ቀቢ ስሰጣት ቅባው ስትቀባው ይኸው ጠጉር ወጣ ከካንሰሩ ዳነ ማለት ነው። አሁን ብሎ መጠየቅ ይቻላል። ስለዚህ በዚህ የሰጠኋቸው ስዕለታቸው እየሰጡኝ ያ ሚካኤል ሰበራ የሚባል ብቻን ጨረስኩት። ከእሱ በኋላ መጡ ሌላ ገብርኤልም ነበረ፣ ጊዮርጊስም ነበረ፣ ማርያምም ብዙ ቤተክርስቲያናት ናቸው። እንደዚህ እየተመላለስኩ እንጂ እስከ ውጭ ሀገር ተለምኜ ነበረ። ጀርመንም አንድ ብሩክ ጳጳስ ራሱ ዱባይም ለምነው ነበረ። አይ እኔ አልችልም አይሆንም። እኔን ሀገር ለየት ያለ ነው ዋጀራት ይባላል። እሳቸውም ያውቁታል። እኔ መጀመሪያ መዝሙር የጀመርኩት በየአው ክብረ በዓሉ እስከ አስመራ እሄድ ነበረ በእግሬ እስከ አዋሳ ደርሻለሁ። አዋሳ ራሱ የወለዱ ሴቶች አሉ። ስልካቸው ራሱ አለኝ። አሶሳ ወላይታ የዞርኩ በኋላ ወደ ራያ አላማጣ ሲመጣ ነበርኩ። እኔ ያዩኝ ነበረ። ጨስ መሰለ የሚባልም እኔ ሳንጣ ይዞ ይከተለኝ ነበረ። አንዱም አሁን በትግራይ አለ ጡመልሳን የሚባል ትክክል እህቴ ልጅ ነው። እሱም ድምፁ ተአምረኛ ነው። ቀጥታ እንደ ፎቶ እንደ ጨስ ሳሙኤልና እንደ ጨስ አምደስ የእነሱ ልጅ ይመስላል ተብሎ በጣም ድምፃም ልጅ አለ። አሁን ዋጀራት ስትመጣ ታየዋለህ። አሁን እሱም ክህነት አምጥተዋል። በኋላ ደብረ ዘይት የሚባል ብዙ ህዝብ የሚሰበሰብበት ሁሉ የሄድኩ እኔ ለውሃብየ ዝናብ የሚል መዝሙር አላማጣ ሲሄድ ደግሞ አላማጣ ሲሄድ ደግሞ መጋቢት መድኃኔዓለም ደርሰዋል። ተወልደ የሚል ተወልደ ናሁ ይህም ድንግል ተወልደ ናሁ አማኑኤል ያልኩ አላማጣ ዘምራለሁ። ኮረም ሲሆን ለውሃብየ ዝናብ እዘምራለሁ። ለውሃብየ ዝናብ ማየከልእዎ ሐሞተ ወከርቤ አስተይዎ አመ ሰቀልዎ አመ ሰቀልዎ አይሁድ አማጽያን አይሁድ ላለሁ እኔ የሚቀበል አማጽያን መጽሐፍን አየሁ አማጽያን ሻባልከይ ምክር አማጽያን ያለን የትችልም እንዳልካኝ ነገር ለውሃብየ ዝናብ ማየከልዎ ሐሞተ ወከርቤ አስተይዎ ያልኩ ነው። አክሱም ሲሄድ የሚዘመራት ደግሞ አሚናዳብ የምትባል ናት።
አሚናዳብ 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 ወለተ አሚናዳብ። መቀሌ ደግሞ ሲሄድ ሰላም ነች ሰላም ነች ማርያም ሰላም ነች ዓለም ክራይ ቤት ናት ሰላም ነች ዘላቅ አይደለችም ሰላም ነች የማነ ብርሃን ዳዊት ደግማለሁ ጸኒሃ ያልተማረ ሰው ሁለ ጊዜ ኧረ እንሂድ እንማር ከደብረ ፍስሐ አደረን ሀበ ማርያም ጎይታና ናበሉ በምስጋና ጎይታና ናበሉ ኦ ቤተልሔም ታጐስየኺ መድኃኔ ዓለም ተወሊዱ ባኺ መድኃኔ ዓለም ተወሊዱ ባኺ ያልኩ እየዘመርኩ በኋላ ሰው ካሴት አውጡም እንደዚህ ይሉኛል። አይ አላወጣም ያልኩ መጽሐፍም አላወጣም በፍጹም አሁንም ይኸውም እንኳ ዋናው እንጂ አውጥቼ አላውቅም። ብዙ ነገር አሁን ትንሽ እንደ ጉንፋንም የዞኝ ብርድም ስለመታችን አሁን ይሄ እንደዚህ አሁን ብዙ ቦታ ሄጃለሁ አሉ እስከ ወላይታ እስከ አሶሳ በዛም ባላችሁበትም ጠቅላላ እንትን ብላችኋልና ዘመኑ ደግሞ አሁን ያለንበት ጥንካሬ ነገ አይኖርም። ትክክል። ድምጽም አይኖርም፣ ጉሮሮም አይኖርም፣ ጉልበትም አይኖርም። ግን ይቺ ቁጭ ስትል ትንፋሽ ይባላል። ይቺ ትንፋሽ አሁን ለምሳሌ ላሊበላ ቅዱስ ላሊበላ ደብረ ሮሃ አንድ አባት ነበሩ። ልክ ድምጻ ገብረ መስቀል የሚባል ገብረ መስቀል ቤዛ ሁሉ ሲባል አንድም በዓሉን ነው፣ አንድም ደግሞ የእሳቸውን ድምጽ ለመስማት ነው። በቃ ሰው አመት ጠብቆ የሚሄድና አሁን በዛ በወቅቱ በነበረው በካሴት ድምጻቸው ስላለ ያንን ሲሰማ እሳቸው በአካል ያሉ ትክክል። ስለዚህ አሁን ራሱ የዛሬ ወር የዛሬ 6 ወር የዛሬ ዓመት ሌላ እየተቀየረ ሄደ። ስለዚህ አሁን በደረሷት ከዚህ ስንወጣ አውጥተን እንትን ያስቀምጡታል። ይሄ ለልጆቹ ለቤተሰቦቹ ለሚያደምጡት የኔታ እንትና ቀሲስ ሳምዶም እንዲህ ነበሩ ይባላል እና በዚህ በኩል ይኸው እንግዲህ ሊቀ ስዩማን ቀሲስ ሳሙኤል እኔ ጋር መተው 2 መዝሙሮች ሰርተዋል። ጥሩ ሊቀ ልሳናት አንዷ መዝሙር ግን ሁለታችሁም አውደ ምሕረት ላይ ትሏታላችሁ። አብራችሁ በሏት እስኪ። እንትናው መጀመሪያው ኦ ማርያም ነች። አሁን እሷን አባቶች ምን ይላሉ? ሰው ከሰው ነው የሚማር ይላሉ። አሁን ምን ቀስ መሰለ መዝሙር ነው የሚባል አለ አባታችን ያቁታር ሰው የቀስ መሰለ መዝሙር ነው ምናምን ይላል። በየኮሜንቱ ስንዘምር የቀስ መሰለ መዝሙር ሰራስ ከእኔ ማለት ያሰማል። አሁን ታሳውስ ከሆነኛ አሁን ያገኘው እድሜያቸው ነው የሚወስድ አራራቸው ስልጣን ያኔ ሳንታ ቆየ በራሱም ነገር አለ ያለው በራሱም መሰከራል። ከነሱን የትንሽ ነኝ ግን እዛ ራያ በሙሉ ማለት ነው በሙሉ ነው መዘምራት በሙሉ በቃ ማለት ውሃው አንድ ነው። ሁሉም ሰው ነው የሚደም በቃ አንድ ወዝ አንድ ስለሆነ ሁሉ ነው የሚዘምረው። ስለዚህ እሱ ፈጥኖ ጨመሩባት እንዲሆነ ነገር ታዲያስ ኦረር ተህሊና እሷን ከላይ አርክ የጨመሩባት እኮ ስለ ምን አረኩ አሁን ኦ ማርያም በእንተና ፈቅረቺ ቅዳሴዋን ብዬ ነው እንደገና ዜማዋ ምገባል ይበላት ኦ ማርያም ተዚናፈቅረኪ ወናቤኪ እስመ
ስትየ ሕይወት ዘበአማን ኦ ማርያም በእንተዝ ናፈቅረኪ ወናብየኪ እስመ ወለድኪ ለነ መብልዐት ዘበአማን ስትየ ሕይወት ዘበአማን እስመ ወለድኪ ለነ መብልዐት ዘበአማን ስትየ ሕይወት ዘበአማን ኦ ማርያም ስለዚህ እንወድሻለን እናከብርሻለን ወልደሽልናልና መብልዐት አምላካችን ስትየ ሕይወት ፈጣሪያችን ወልደሽልናልና መብልዐት አምላካችን ስትየ ሕይወት ፈጣሪያችን ርኅርኅተ ሕሊና ማርያም ርኅርኅተ ሕሊና ማርያም ርኅርኅተ ሕሊና ዘወለዶች ያጨዋሃና ያሰማልን። ዝማሬ መላእክትን ያሰማልን። ለአንድ ኦርቶዶክስ ወይም ለአንድ የተዋህዶ ልጅ በተለይ ደግሞ በእንተ ስማ ለማርያም ብሎ ክህነትን ላገኘባት ለእመቤታችን ፍቅር ምን ያህል ተወዳታለህ ድንግል ማርያም ብሎ መጠየቅ በጣም በጣም ቀልድ ነው የሚመስለው። ግን እናንተን ለመጠየቅ አስገደደኝና አፋችሁ ላይ ሁለታችሁም ኩልል ስትል የእመቤታችን ነገር እንደው ልዩ ነች። እንደው ስለ እመቤታችን ፍቅር እንደው ምን ይላሉ? ትንሽ ነገር። እሺ አሁን እኔም እመቤታችን እኔ እንዳልኩ አጀራት የሚባል ነው እኔ ሀገር፣ እሳቸውም ያውቁታል። አንድ ተዋሕዶ ብቻ ነው። ሌላ መንግስት ሰራተኛ የሚሆን ሁሉ አይሆንም፣ አይቻልም። ከተዋሕዶ ውጭ መግባት አይችልም። በፍጹም ከኦርቶዶክስ ውጭ ወታደር የሚሆን አንድ የሚሆን አይቻልም በፍጹም። በእጅያዊሊ በ480 ዓመተ ምህረት አሁን ማዕታ የሚባሉ የአሁን አረጋው ጓደኛ መጥተው እመቤታችን ክብረ በዓል ነበረ ጉንበት አንድ ቀንና ህዝቡ 70 ሳንጋ 70 መጋላ 70 ኩንታል ስንዴ ይዞ ሲቀበላቸው ጸጉር ለውጥ ነጭ ስለነበሩ ጓዳ ደማ የሳቸው አሽከሩ ራሱ ከርከሮ ነበር። አሁን የሚያናግራቸው የዋጀራት ቋንቋ ወደ ግዕዝ ነው የሚመስለው። ለየት ይላል ቋንቋ ራሱ የዋጀራት የኛ ከራያ ራሱ ይለያል ማለት ነው። ከመቀሌም ይለያል። ዝም ብሎ ግዕዝ ነው፣ ወደ ግዕዝ ነው ቋንቋው። ህዝቡ እንዳልኩ የተለያየ ነው። ከጎጃም የመጣም አለ፣ ከአማራ ሳይንትም አለ፣ ከጎንደርም አለ፣ ከአገውም አለ፣ ከኤርትራም አለ። ከሁሉ 20 አምባ ነው ስሙ ራሱ። ይኸው አገው ጸሐፍት የሚባል አለ፣ ከአገው ስለመጡ ማለት ነው። ደግሞ ዲማ የሚባል አለ። አሁን ከዲማ ጊዮርጊስ ማይደማ የሚባል አለ። ደግሞ እንትን የሚባል አለ፣ ገንቲ ይባላል። ከየት ነው መጡ? ከጋይንት። በታምሐራ የሚባል አለ፣ ከአማራ ሳይንት የመጡ። ስለዚህ ሁሉ ውልደቱ አሁን እኔ ራሴ የተወለድኩት ዋጀራት ነው አይደለ? አሁን ትግራይ ነኝ ነው የሚባለው፣ ግን የአማራ ዘር አለኝ። ለምን? እናቴ ንርአት ትባላለች። ንርአት ተኮላ ሐዲሽ ገብረዝጊ ጨጓር ጴጥሮስ ይኸው ሐፄ አምደጽዮን የሐፄ አምደጽዮን ልጅ ነው። ይኸው አምደጽዮን ዘር አለኝ ማለት ነው። አዎ ሁሉስ እንደሱ አለ፣ ሁሉ በሙሉ እንደዚህ ነው። አሁን ከትግራይ የሌለውም የለም፣ ከአማራ የሌለውም የለም። ኢትዮጵያ እንደ ቀይ ጤፍና እንደ ነጭ ጤፍ ነው። መጀመሪያ 40 አጽብሃ ነበሩ። 40 አጽብሃ ሐፄ ካሌብ ወለዱ። ሐፄ ካሌብ ደግሞ ሐፄ ገብረ መስቀል ወለዱ። ሐፄ ገብረ መስቀል ወርቅ ድባ የምትባል ወለዱ። እሷ ደግሞ ላስታ የነገሱ 11 ነገስታት የእሷ ልጆች ናቸው። የነ 40 አጽብሃ ልጆች ማለት ናቸው። አንድ በሙሉ እንደዚህ ነው። ስለዚህ አሁን በእኛ ሀገር ሲወለድም ራሱ ሰው ማርያም ይወዳል። ሁሉ ሲሚልም ማርያም ትመስክር ነው የሚል፣ እመቤቴ ማርያም ነው የሚል፣ ሲለምንም ስለ ማርያም ነው የሚባል። ማርያም ያልተወደደች ደግሞ ማን ይወደዳል? ወእንተ ዝናፈቀረች ብለው ሳሙኤል ጎበዝ። አሁን አንደኛ አለው መዳንም በማርያም ነው። አሁን ኢየሱስ ክርስቶስ ከሰማያት በማርያም ነው ሲሉ ትንሽ አሁን ላብራራ። አሁን ከሰማያት ኢየሱስ ክርስቶስ ስጋ ይዞ አልመጣም።
ስለዚህ ስጋውን አማኑኤል አምላክን ዘነሶ ምግዝእ ተኩልነ አሁን ስጋን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል አይደለም? ኢየሱስ ክርስቶስ የተዋሃደው ስጋ የማርያም ነው። ስለዚህ አሁን ማርያም ምሳሌም የላትም፣ በፍጡር ምሳሌ የላትም። ምሳሌዋ ማን ነው? አብ ራሱ ብቻ ነው ምሳሌዋ። ለሷ ራሱ ነው የተናገረ። ይኸው ድጓው አለ። ምን ይላል? ማርያም ምን አላት አብ ለማርያም? ዘመንሽ ዘመኔ ነው፣ አምጣንሽ አምጣኔ ነው። እኔ ከዓለም በፊት ያለ እናት ወለድኩት፣ አንቺ ደግሞ ድህረ ዓለም ያለ አባት ወለድሽው። እኔ ወለድኩት፣ አንቺ አቀፍሽው። እኔ በደብረ ታቦር መወልደው ልጄ ስሙት ብዬ ሲመሰክር፣ አንቺ ደግሞ በቃና ዘገሊላ ልጄ ያላችሁን ስሙ አልሽ ብሎ ማርያም ዓለሙ በማርያም እንደዳነ ብቻ ድህነ ዓለም ወወልድች ኮነ ሰላም። አሁን ያው ዓለሙ የታመሰ ያለ የማርያም ጠላት ስለበዛ ነው። ስለዚህ በእምነታችን ግዴታዋ ክርስቶስ ከፍጡራን በላይ ከፈጣሪ በታች እሷ ስለሆነ ሳሌ ቀዳሚሁ ቃል ውእቱ ቃል ስጋ ኮነ ይላል። መጀመሪያ ቃል ነበረ፣ ያ ቃል እግዚአብሔር ነበረ፣ ያ ቃል ስጋ ሆነ ነው የሚለው። አሁን ስጋ ሆነ ስንል ግን እንደነ ሎጥ ሚስት ሰው ነበረች ጨው ሆነች ማለት አይደለም። እንደነ ውሃና ወተት ወይም ቡና ሲቀላቀል ተቀላቀለ ማለት አይደለም። እንደዚህ ጠረጴዛ ደግሞ በአንድ ነገር የተጠበቀ አይደለም። እንደ ስጋና ነፍስ ነው። ስለዚህ የአዳም ስጋ ምን ሆነ? አምላክ ሆነ። የአብ ቃል ደግሞ መለኮት ምን ሆነ? ሰው ሆነ። ይሄ እንደ ስጋ ሁሉ መከናወኛ እመቤታችን በሷ ላይ ያው ሰማዕቱ ለሊቀ መላእክት አለ ዮሐንስ ወልደ ነጎድጓድ ለሊቀ መላእክት ምስክሩ እኔ ነኝ አለ። ለምን? ማርያም መድኃኒት መሆኗ ብቻ ድህነ ዓለም ወወልድች ኮነ ሰላም ይልና ትንቢተ ነቢያት ምን ይላል? ኢሳይያስ ከመ ትቤዙ ነቢያተ ወጻድቃነ፣ ጻድቃና ነቢያት ቤዛ ልትሆነ ማን? በአዳም ከርስ ላይ እንቁ ታበራ ነበረ። ስለዚህ ያሷ ራሱ አብ ዘመንሽ ዘመኔ ነው፣ አምጣንሽ አምጣኔ ነው ብሎ ራሱ መሰከረላት። ራሱ እግዚአብሔር አብ ነው የሰከረላት፣ ሰው አይደለም። ስለዚህ እመቤታችን የዓለምን መድኃኒት ሞታችንን ያመጣውን ዲያብሎስን ሰይጣንን የቀጠቀጠውን ልጇን ስለወለደችልን የምንበላው የምንጠጣውን ስጋና ደም ክርስቶስ የሰጠን ከእሷ የነሳውን ስጋና ደም የመዳናችን ምክንያት ናት ነው። ወደ ሊቀ ልሳናት እናመሰግናለን። ክቡር አባታችን፣ ክቡር ወንድማችን፣ ጥሩ ነው። ስለ እመቤታችን ስንናገር እመቤታችን ቅድስት ድንግል ማርያም ለእርሶ ምን ስላደረገች የወደዷት? በጣም እኔ የወደድኳት በቆሎ ተማረ ጀምሬ መንተስ ማርያም ስለመብርሃን እያልኩኝ የሻገተ እንጀራ እንኳን ቢበላ አልታምንም። ሐኪም ሆነች። አዎ ሐኪማችን ነች። ሊቃውንት እኮ የካህናት አክሊል የደናግል መመኪያ ይሏታል። ሊቃውንት የካህናት አክሊላችን የደናግል መመኪያቸው ነች። በዚህ ላይ መብራሪያ ምዕራፍና ቁጥር እናደርግበትና ወንድሞቻችንም እንዲሰሙ ማለት ነው። እዚህ በሰሎሞን ላይ መኃልየ ሰሎሞን ማለት ነው አልበች ነውር ወእምንትኒ በልዕሌኪ ይላል። ነውር የሌለብሽ ንጽሕት ጌታን ኢየሱስ ክርስቶስ አስቀድሞ የመረጠች ማደሪያው ትሆን የመረጠች፣ ለዛ ደግሞ ማደሪያው ልትሆን ደግሞ በንጽህና በቅድስና ንጽህናዋን ቅድስናዋን ጠብቃ ይኖረች፣ ከዓለም ካሉ ሴቶች የተለየች፣ ከተከበሩ የተከበረች፣ ከተመረጡ የተመረጠች እመቤታችን ጠርቼ እኔ አፍሬም አላቅም። የሆነ ነገር ሲደርስብኝ ድንግል ነው የምጠራ። አማልጅ ነው የምለው። ከልጅሽ ከወዳጅሽ አማልጅኝ ትደርስልኛለች። ስለዚህ የትንቢተ ነቢያት ማረፊያ የስብከተ ወንጌል መነሻ ነች እመቤታችን። የትንቢተ ነቢያት ማረፊያ የስብከተ ወንጌል መነሻ ነው። የሊቃውንተ ቤተክርስቲያን ምስጢር ነች እመቤታችን። ምስጢራችን ነች እመቤታችን። መቼ ነው ወደ አዲስ አበባ የገቡት? እኔ አዲስ አበባ የገባሁት በ2016 ነው። በ2006 ነው የገባሁት። በ2006 እንደመጣው ጥበቃ ነው የገባሁ። ቦሌ አራብሳ ኮንዶሚኒየም። አንድ ጊዜ እንደዚህ ዝም ብለን ስናወራ ቁጭ ብለን ምሳ እየበላን
እዛ የነበሩበትንና አሁን ደግሞ እዚህ ከመጡ በኋላ ያለውን እያስተያዩ ያስቁኝ ነበር። አዎ ትክክል ነው። እኔ በጣም የሚገርመው ሁል ጊዜ ማለት ነው የገርሞታን አባታችን ቀርነ መስቀል ነበረችኝና ከዛ ለባለቤቴ ተናግሬያለሁ። ሌላ ሰው ግን አያውቅም። ወደስ መጣ በዛ ሀገር በጣም ቀዳሽ ነኝ፣ ገና አዲስ ቄስ ነኝ። በጣም በቃ ራያ ደግሞ ብዙ ቄስ የለም። ከዛ ከደጋ ኮኮረም ከሰቆጣም ከመቀሌ ከዛ እየመጣ ነው እንጂ እኛ አካባቢ ልክ እንደ አዲስ አበባ የሚበላ መልቷል። የሀብታም ልጅ ነው በሙሉ ቄስ የሚማር የለም። ቄስ የሚማር ደፋርነት ነው የሚታየው። እኛ ሀገር ወተት ነው የሚጠጣው ሁሉ እንዳለ በቃ ምን ሀብታም ሀገር ነውና ከዛኔ ተምሬ ቅስና አምጥቼ ከዛ ትዝ ይለኛል በጣም የሚገርመው ማለት ነው ጋሪ ያለ ገበያ መወስድና 10 ኪሎ ጤፍ ሽጬ መሳፈሪያ ማለት ነው ወደዚህ ለመምጣት ከዛ ይሄ ጋሪ ኮፍ ይላል። ገርሞታል እንዴ መስቀሌ ወደቀች መንገድ አስፋልት ላይ። ይሄ ነገር በቃ ላይሳካን መስቀሌ ከወደቀች ብዬ እንደገና ሐሳብ ዘ እንደገና አንስቼ ተሰቅዬ አለማጣ ሽጬ ጤፍ አድሬ መጣ። ለዛውም ቀጥታ አይደለም ብር አንሶኝ ደሴ ነው ያደርኩት። በላኛው የነበረው ጥሩ መንገድ ነበረ፣ ጦርነት የለ ምን የለ ሰላም ነበረ። ደሴ ያደርኩኝ አልጋ ያደርኩኝ። ከዛ አዲስ አበባ ገባሁኝ። ማታ ወንድም የነበረ ጥበቃ የተቀበለኝ አዛ እንደተቀበልኩ 2006 ጥበቃ ገባሁና እቃ ተሰረቀብኝ። እቃ ተሰርቆብኝ ወደ 100 ምናምን ሺህ የሚያወጣ ብሬከር ባላለ ይሄ በብሬከር ምናምን ሞተር ምናምን ናቸው ተሰርቆብኝ አመት ከ5 ወር ታስሬያለሁ። ቅልንጦ ይገርማል። አመት ከ5 ወር ቅልንጦ ታስሬያለሁ። ከ2006 ህዳር 16 ቀን ነው የታሰረው እንደመጡ። አዎ አመት ሳይሞላኝ ገና ህዳር 16 2006 ማለት ነው። ከዛ መቼ ተፈታሁኝ? ለምን ጠፋ ተብሎ ነው ወይስ እኮ ለምን ጠፋ እንዴት ጠፋ ስለዚህ ሽጣችሁት ነው በሚል ነው አሳልፋችሁ ስጣችሁ ተብሎ ነው። ግርዛ ግን የለሁበትም። ይገርማል። እኔ አንድ እንግዳ ነኝ አላቅም። ስለዚህ እንደዛ ብለ አመት ከ5 ወር እስከሚጣራ ያለ ፍርድ ዝም ብሎ በመመላለስ ቅልንጦ ማረሚያ ቤት ታስሬያለሁ። የተፈታሁበት ቀን ራሱ መጋቢት 28 ቀን የተፈታሁ 2008 ተፈትቼ ድጋሚ ወደ አገር ሄድኩኝ። ቤተሰብ ጠይቅ ሄድኩኝ። ተመልሰው ታስሯል ምናምን ተብሎ በቃ ተፈታ ተብሎ ሄድኩኝ። ከዛ ወዲያውን አልቆየሁም። አይቼ ቤተሰብ ምናምን አይቼ ወደ አዲስ አበባ እንደገና ተመልሼ መጣሁ። በ2009 መጣሁ። እዛ ቡልቡላ ማርያም ባለ ደጅ እየጠናሁኝ እዛ ገዳም ማለት እዛ ደጅ እየጠናሁኝ ነው የነበረው። ከዛ ተወዳድሬ ነው ወደ አራብሳ 2010 ተተከለ። አቡነ ኪሮስ ተተከለ እና በዛ መጥቼ ተቀጠርኩኝ። ያው በቅስና ተቀጠርኩኝ። እንደዛ እየልኩ ደግሞ ያው ሌሎች አለቆች የሆኑ የሚመጡ አለቆች ደግሞ አይ ከአውደ ምህረት ጋር ግን አንድ ላይ ተጠርታችሁ ታውቃላችሁ? ወደ አገልግሎት እንደው አንድ ላይ እንደዚህ አንድ ላይ ተጠርታችሁ ወይም እንደው አንድ ላይ ተገናኝታችሁ ዘምራችሁ ገላን ተክለ ሃይማኖት እኔ እየዘመርኩ ያለ ገና ክብርና ምስጋና ከወረ ይዘው ገላን ተክለ ሃይማኖት እኔ ወስጃቸው አገልግለናል። እዚህ ቀበና ያለው ወራታች ተክለ ሃይማኖት እዚህ ማብረን አገልግለናል። ተክለ ሃይማኖት በዚህ ታች ያለ እሳቸው ይዘምሩ እኔ እየዘመርኩ እሳቸው ከወረ ይመታሉ። እሳቸው ዘምሩ አብረ የሆነን እንዘምራለን። ግን እኔ ስዘምር ግን በጣም ከወረ ይችላል። ከወረ ይዙልኝ አባ ኪሮስ ወስደው አሁን ኪሮስ ምን ያደርም ወስጃቸዋለሁ። ይሰብሁ እንዲያው ይዘምሩት በጣም እስካሁን ልቃውንቱ ይዘምሩታል። ይገርማል። የሥላሴ ኃይል የሥላሴ ወፀወን የሥላሴ ኃይል የሥላሴ ወፀወን የሥላሴ በስመ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ በስመ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ እያሉ የጠርቻቸው አይራው እኔ ጋር አንድ የሥላሴ መዝሙር አላችሁ ያውቁታል? ሲቦይ ዘምራ እስኪ አይደለም ያኛው የእሳቸው ካሴት መዝሙር ያወጣና ለህዝብ ተለቀቀ። ኩሉ ይሰግድ ለሥላሴ በዜማውም እችለዋለሁ በትልቁም በዛኛውማ ኧረ በዚህ በስ ዓለም በፊት የሚለው ከዓለም በፊት ንጉሥ ነው እሱ በሮ የሚኖር ሁሌም በራሱ በክብር ዙፋን ቤተ መቅደሱ ሁሉን ለሚችል ምስጋና ለእርሱ ሁሉ ይሰግድ
ለሥላሴ ኩሉ ይሰግድ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ። አንድ ካህን ለመሆን ምንድን ነው ማሟላት ያለበት? ትክክል ጥያቄ መጣ። መጀመሪያ ተማሪ ይሆናል። ተማሪ ይሆናል። ከሱ አናጉንስጥስ ይሆናል። ከአናጉንስጥስ ንፍቀ ድቁና፣ ከንፍቀ ድቁና ዲያቆን፣ ከዲያቆን ቀሲስ፣ ከቀሲስ ቆሞስ፣ ከቆሞስ ቆሮስ፣ ከቆሮስ ኤጲስቆጶስ እስከ ፓትርያርክ 10 ደረጃ አለው። ይኸው በዮሐንስ ራእይ ምዕራፍ 4 ላይ ይቺ ቤተክርስቲያን ሰማይ ነው የምትመስለው። የሰማይ ያለች ቤተክርስቲያንና የመሬት ወባቲ ለዛቲ ቤተክርስቲያን ስርዓተ ምልአት ይላል። አሁን በእነሱም ኪሩቤል፣ ሱራፌል፣ አጋዕዝት፣ ስልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት 40 ብሎ 10 ናቸው እነሱ። አሁን ያ መጀመሪያ ነገ ኩታራው ቀሰሰ መሬቱም ታረሰ ያልኩ አንድ ሰው አሁን 10 አለቃ ሳይባል ኮሎኔል አይባልም። አሁን በቅርብ ቀን የመጣው ዝም ብሎ ዲያቆንም ያልነበረ ንፍቀ ዲያቆንም ያልነበረ አሁን ኢየሱስ ክርስቶስ እኮ ራሱ መጀመሪያ ትምህርት ቤት ሄደ አይደለም? ኢየሱስ ክርስቶስ እመቤታችን ወሰደችው። በሉቃስ ወንጌል ምዕራፍ 2 ላይ አለ። በኋላ ሂዶ ለመምህር እንደሰጠችውና ሁሉ ነገሩ እንደተማረ ትንቢተ ኢሳይያስም እንዳነበበ አሁን መጀመሪያ ይኸው ተማር እንደነበረ ከተማሩ ደግሞ አናጉንስጥስ የአናጉንስጥስ ስራ ይኸው አንባብ ማለት ነው። ሂዶ ትንቢተ ኢሳይያስ ተረተረው ነው የሚል የአናጉንስጥስ ስርዓት ነው። የዲያቆን ስርዓት ደግሞ ዲያቆን ዳቦ ያድላል። በእኛ ሀገር ዲያቆን ያከፋፍል፣ ጨሱ ይቆርሳል፣ ዲያቆኑ ይሰጣል ነው። እሱ ደግሞ ይኸው ህብስትን አበርክቶ በዲያቆን መልእክት ደግሞ ቀድሶ በጨስ መልእክት ደግሞ ቀድሶ አቆረበ። እንደ የካህናት ዋና ዋና ስራዎች ምንድን ናቸው? ማስተማር አንድ መጀመሪያ አዳርነት የተሰጠው ሆሮ መሃሩ መጽሐፉ ግዴታ ማወቅ አለበት ይላል። አሁን ንባቡ ብቻ ሳይሆን ማወቅ ያለበት ትርጉም ነው። አሁን መጽሐፍ ቅዱስ አርእስተ ዜና ነው። አርእስተ ዜና ለዝርዝሩ ሀጎስ መኮንን ይላል። አሁን ዝርዝሩ ካልተነገረ ምስጢሩ አይታወቅም ማለት ነው። አሁን ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፉ ይላል። አሁን ለዝርዝሩ የት ነው ከተባለ ይኸው ፍትሐ ነገሥትና ሲኖዶስ ነው። ለምን የሚያቆርበን አንድ ምስት ያለው ጨስ ይላል። የምንቆርበው ጳጳስ የባረካት ቤተክርስቲያን፣ የምንበላው ስንዴው ተባርኮ ስጋ አምላክ ይሆናል፣ የምንጠጣው ወይኑ ተቀድሶ ደመ መለኮት ይሆናል ነው። ይሄ ጥርጥር የሌለው ምሳሌ ሳይሆን አማናዊ ይሆናል። በስነ ስርዓት ትወድኛላችሁ? አዎ እንደምንወድ አንተ ታውቃለህ አለ ጴጥሮስ። በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ ነው። መጀመሪያ አጥምቆ የሚቆርበው እኮ የተጠመቀ ንስሐ መስጠት። ቅድም ካነበብኩት ውስጥ ምን የሚል አለ? ምዕራፍ 24 ሉቃስ ወንጌል ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ ይላል። አሁን ጥምጣሙም መርካቶ አለ፣ መስቀሉም መርካቶ አለ፣ ካባውም አለ፣ ቆቡም አለ። ስለዚህ እውነተኛውን ካህን እና ሐሰተኛውን ካህን ወይም እውነተኛውን እረኛው የሐሰተኛውን የእግዚአብሔርን አገልጋይ በምንድን ነው የምንለየው? በምንድን ነው የምንለየው? በመስቀሉ ነው? በካባው ነው? በጥምጣሙ ነው? በምኑ ነው? ይሄ እዚህ ላይ ደግሞ ተጽፏል። እንኳን ካህን እኔ ክርስቶስ ነኝ እያሉ የሚመጡ ሁሉ እንዳሉ። ስለዚህ በምንድን ነው የምንለየው? ጨስ ማጭበርበር አለ፣ መነኩሴ ማጭበርበር አለ። ያው ስለዚህ በመልበስ አይደለም። እሱም አሁን ለምሳሌ ሐዋርያት 11ዱ የገጠር ናቸው፣ 12ኛ ይሁዳ የከተማ ነው። ስለዚህ አጭበርባሪ ነበር። ዶሮም ይሁዳ አጭበርባሪ እንደነበረ ኢየሱስ ክርስቶስ ያውቅ ነበር። ያውም ገንዘብ ያዥ አደረገው። ኢየሱስ ሁሉ ሁኔታ ያውቅ ነበር። ያን ጊዜ ደግሞ ፈሪሳውያንም አጭበርባሪዎች ነበሩ። ግን ምንድነው ያለ ጌታ? በመንበረ ሙሴ ነበር ለኩም ጸሐፍት ወፈሪሳውያን አለ። ጸሐፍትና ፈሪሳውያን በመንበረ ሙሴ አሉላችሁ፣ የሚናገሯችሁ ስሙ፣ የሚያደርጉት እንዳታደርጉ። የሚናገሩትን አይነኳትም፣ በጣታቸውም አይነኳትምና ነው። ትክክል ተያይዛ መጥታ ብዙ ስህተትም ቢኖርም ኢየሱስ ክርስቶስ ራሱ የተወልን ስለሆነ የት እንሄዳለን ነው። ግን ምንድን ነው ያለ? ውሸተኞች ካህናት፣ ውሸተኞች መነኮሳት፣ ውሸተኞች ጳጳሳት እንደነ ሰባሊዮስ፣ እንደነ ይሁዳ፣ እንደነ አሪዮስ፣ እንደነ መቅደስ ያሉ አሉ
ይመጣሉ አለ። ግን በፍሬያቸው ነው የምታውቋቸው ያለ። በፍሬያቸው ፍሬው አንድ ስላለፈልፍ አይደለም። ስራውስ ምንድን ነው ብሎ መከታተል። ጨሱ አሁን ለምሳሌ አትሰረቁ፣ አትስከሩ እነዚህ ብሎ ያስተምራል። ሰረቁ ብሎ የሚያስተምር ሌባ የለም። አትሰረቁ ነው የሚልሱ። ሌባ ሲሉ ምን ትዝ አለኝ፣ ሰሞኑን ሌባ ጎብኝቶታል መሰለኝ። ምንድን ነው እስኪ የገጠመው? አሁን ወደ እኔም መጸናጽል ሊገዛ የእኔ ታቦት ሚያዝያ 18 ይገባል በዚህ ወር። በሰላም ያቆየን እንጂ እናንተም ብትመጡ ጥሩ ነበረ ማለት ነው። ደስ ይለኛል። ስለዚህ አሁን ጥሩ ቦታ አስቀምጬ ብዬ አለ ቅዱስ ቂርቆስ፣ ቅድስት አርሴማ፣ ቅድስት ኢየሉጣ ነው። አሁን ብሩዝ ነው የነበረ በእንትን የቀደደው ራሱ አይጥ ነው። እዚህ መዋይልም እዚህ ነበረ። መዋይልም ይኸው ከዚህ ቀዶ ይኸው እዚህ ወደ ራጉኤል ልሄድ ከተክለ ሃይማኖት ትንሽ አለፍ እንዳልኩ ማለት ተቀመጡ ብለው ጻድቃን መስለው እንደዚህ ደርገው ይሄ ወደ 50 ሺህ ነበረ። መቀስ ሲሆን እንጃ ወይ ተጠግተውት ነው በመቀስ ነው። አዎ በአጠገብ እዚህ ተቀምጦ እንደዚህ ብሎኝ ነበረና አሁን በዚህ አድርገው አንድ በክብር ሰዎች መስለኝ እንደሚያውቁ መስለው ነው ብለው በቃ እንትን ብለው ደግሞ በቃ አልጠረጠርኩም። ንጹሃን ቅዱሳን ልጆች ያገኘሁ ብለው በጣም ያሪ ብቻ ያም የመረቅኳቸው ያሪ ስጥልኝ ያልኳቸው የመረቁ በኋላ ወዲያውኑ መዋይሉ ራሱ መዋይሉ ወደ 40 ሺህ የሚሆን 2 ሲም የሚይዝ ነው። በሱ ለማ ለጸናጽሉ ለአንድ ጸናጽል 13,300 እንደዚህ ብላኝ አንድ 50 ሺህ ነበረ ብሩን ይበጁ ይዘው። አዎ ያይጄ እኔ በመዋይል መተላለፍ ስለማልችል እሱ አውጥቼ ልሰጣት ሰላም የምትባለው የተባረከች አለች እዚህ ራጉኤል አካባቢ እሱ ሊገዛ ሄጄ ነው የወሰድኝ እና አሁን ታቦቱን የሚያስመርቁት ቤተክርስቲያን የሚያስመርቀው እሱ ቅዱስ ቂርቆስ ነው። ቅድስት ኢየሉጣ፣ ቅድስት አርሴማ 3 ቤተ መቅደስ ነው ያለው። ቤተክርስቲያኑ ትልቅ ነው በጣም። ራሴን ያሰራሁት ወጀራት ነው። ወጀራት ትግራይ ማለት ነው። ወጀራት ነው። ከብዙ ቤተክርስቲያን አሰርቻለሁ። ይሄ ግን በመሀልም ጦርነት መጣ፣ ግርግሩም ረሃብም መጣ። ተጓጉሎ ኃይለኛ ነው ታቦቱ። ያውም በአሁን በብልጽግና ራሱ 16 መድፍ ዙሪያው አስቀምጠው 16 መድፍ ከተተኮሰ ይፈርሳል። ለምን አልኳቸው። መታወቂያ አንጣ አሉኝ። እኔ ከሀገር እዚህ ነው መታወቂያ ለእንግዳ ነው የሚጠየቅ እንጂ እኔማ እንዴት አይ ጨሶች እየመሰሉ አጨራሪዎች ስላሉ እውነተኛ ጨስ መሆኑን ማወቅ ስለፈለግን ነው አሉ። እሺ ብዬ ሰጠኋቸው። በኋላ ግን ከዚህ ግን መድፍዑ በዚህ በሻለቃ ገብረ መስቀልም ላይ ነው የነበረ መድፍዑ፣ በደርግም ላይ ተራራ ነው የነበረ እንጂ ቤተክርስቲያን እንዴት መድፍዑ ታስቀምጣላችሁ ስላቸው ይሄ ስራችን ነው ብለው እምቢ አሉኝ። በኋላ ደግሞ ከነጫማቸው ቤተ መቅደስ ሊገቡ ሲሉ 3ቱ እንዳለ ድርቅ አደረጋቸው። መድፍዑም ሊተኮስ ሲል አልተኮስም ብሎ እምቢ አለ። ይኸው ደፍተራ አለ ማለት ነው ይሄ ቦታ ብለው ያላደረጉት ነገር አልነበረም። በኋላ ታቦቱም ጁንታ ህዝቡ ጁንታ ነው ብለው 9 የካቲት ከቤተክርስቲያኑ እቃቸው ይዘው ተነስተው ሄዱ። አሁን ታጋር የተአምር ነው። አፄ ገርምስ አፄ አምደ ጽዮን ናቸው ያሳደሱት። ታቦቱ ጥንታው ነው። እስከ 480 ዓመተ ምህረት ነው የተተከለው። ግን በእሳቸው በአፄ አምደ ጽዮን ታድሶ ነበረ። አሁን ደግሞ አርጅቶ ስለነበረ እኔ አሳደስኩት። ከቦሌ መድኃኔዓለም ይበልጣል እንጂ አያንስም። ስለዚህ ለእሱ አንድ ነገር የሚሆን ለማሰራ እሱ ጉዳይ ላይ ነው እንግዲህ ልብሶት የተቀደደው። ጃኬቱ ተቀዷል፣ ተቀዷል። ሸሚዝስ ወደ ውስጥ ስጋዬን ያልቀደዱት እንጂ ያልቀደዱት ነገር የለም። እንደዚህ አድርገው ብር ሞባይል ነው የተወሰደው። ለዚህ ቤተክርስቲያን ሊገዙ ሲሄዱ ማለት ነው። ጸናጽልና መቆሚያ ሊገዙ 50 ሺህ ብር ይዘው ነው እንግዲህ ቁጭ አድርገውን እንደሚጋብዙ ያው እሳቸው ደግሞ በየቦታው ስለሚሄዱ እንግዲህ ዘንተው አይ በቃ የሚያውቁ ሰዎች ነው ሁሉ ጊዜ እናውቃቸዋለን ያለ ሰው እንትን ስለሚለኝ ነው ስለማጻድቃን በረከማ ጎቶባቸው
በየአውደ ምሕረቱ የምታውቋቸው ሲዘምሩ አሁንም እዚህ መጥተው አፋቸው አይጠገብም። ጎበዝ ናቸው። እንደው ምስጢሩንም ታሪኩንም ያመጡታል። በእውነት በጣም በጣም ባለብዙ ጸጋ ነዎት አባታችን። እድሜዎትም ደግሞ 72 በጣም ረጅም ጊዜ በአገልግሎት የቆዩ መሆኑ ይታወቃል። እና ይህም ቤተክርስቲያን ይሄ የሚያሰሩትን ቤተክርስቲያን እንግዲህ እንደዚህ ዋጋ ከፍለውበታል። ስጋቸው ብቻ ነው ያልተቀደደው፣ በሙሉ ልብሳቸው ተቀዶ የተላከላቸውም 50 ሺህ ብር የጸናጽል መግዣ ጠፍቶ ሞባይላቸው ሁሉ ጠፍቶ እና አንዴ ከዛ አንዴ ከዚህ እየተመላለሱ የሚያሰሩትን ቤተክርስቲያን ባለቀ ሰዓት ገብተን በረከት እናገኝና እናስፈጽምላቸውና ደስ ይበለዎት። በዚህ ወር እንደዛ 18 ሚያዝያ 18 በቃ እንደዛ 18 ከዳግም ትንሣኤ ሳምንት ትክክል ማለት ነው። እንግዲህ ስልክዎትን አስቀምጣለሁ። እንዲህ የተመላለሱ ብቻዎትን ነው። ስንት ዓመት ወሰደ? ወደ 12 ዓመት ወስደኛል። ያ 4 ጊዜ ታምሜ ነበረ። በጠና እንደ ብርድ መቶኝ ኒሞኒያ ነው ተብሎ የልብ ድካምም እንደዚህ ተብሎ በጣም ዋና የአገር አምላክ ነው በቸርነቱ ህዝቡም አገሩ ሆኖ አልቁሶ ነበረ ስለ እኔ። ስንት ልጆች አሉት? 12 የወለዱት? እኔ ራሴ የወለድኳቸው 12 ናቸው። የልጅ ልጆች ግን እስከ 55 ደርሰናል። እውነትዎትን ነው? መጥተው አይተዋል። ሰዎች አይተዋል። መጥተው ያም ቆንጆዎች ናቸው። ጨሶዎች እንደዚህ ናቸው። ለካህናት ነው የሰጠኋቸው። ልጆችም ቆንጆዎች ናቸው። ወንዶችም ናቸው? አይ ወንዶች 3 ብቻ ነው ያለ። 3 የሰውትን አሰረ ክህነት የተቀበላለ? አይ አንድ አለ ዲያቆን ነው። ግን ሌሎች ግን የልጅ ልጆች ግን ዲያቆናት አሉ። ያውም ድምፃሞች አሉ። የልጅ ልጆች አሉ። በጣም ድምፃሞች በጣም በጣም ለቤተክርስቲያንም ለሀገርም አበርክተዋል። ቀሲስ ሳሙኤል ሁለቱ መዝሙሮች ከወጡ በኋላ ምን አይነት አስተያየት መጣልዎት? በጣም ጥሩ አስተያየት ነው። ብዙ ከድሮ ይልቅ አሁን ታወቃለሁ። አገልግሎት በዛብዎት? አገልግሎት በዛ። ከዛ ደግሞ በጣም ብዙ ሰዎች ለአንተን የሚያመሰግኑ ብዙ ሰዎች አሉ። እንዲያው እግዚአብሔር ይስጠው፣ እንዲያው ጥሩ ሰው ነው ያገኙት፣ እንዲያው ማን አገናኘዎት፣ የጥሩ ሰው ነው እንዳትለቁት፣ በጣም ጥሩ ሰው ነው። ብዙ ሰዎች ከውጭም ከውስጥ ሀገርም ብዙ ሰዎች በቃ በጣም አምላክ እንግዲህ እስከነ ልጆቼ እስከነ ቤተሰብ እግዚአብሔር አምላክ ያው እድሜ ጨምሮ እንግዲህ እቺ ቤተክርስቲያን እንድታገለግል እግዚአብሔር አምላክ መልካም ፈቃድ ይሁንልን ነው የሚለው። በጣም ለውጥ አለ። በጣም 2 መዝሙር ብቻ ነው ያውም አይዞት ብዬ ከጎንዎት ሳንለያይ አውጥቼ ለህዝብ ያቀረበ። ሌሎቹን ለምን በሁለት ብቻ ለምን ቀሩ? ከዛ በኋላስ? ያው ከዛ በኋላም ያው አንተም ስራ ስለሚበዛብህ እኔም ያው አለ አይደለ መቼም ያው ርጫ ሆነና እንጂ እንጨምራለን እየተዘጋጀ ሆነው እንጨምራለን እየተዘጋጀ ሆነው ግጥሞች ምናምን የህልቃውንት እየጠየቅኩኝ እያዘጋጀሁ ነው ያለሁትና ዝግጁ ነኝ። መዝሙሮቹስ የሚወጡት እኮ ገንዘብ ምናምን ያስፈልጋል። አሁን እኔ የምፈልገው አሁን አይዞህ እንዲሉኝ ብዙ ሰዎች አሉ አይደለ? ግን በቃ ፕሮሰስ ብዙ ነው። ወጪ ያስፈልጋል። ብዙ ወጪ አለ። ብዙ ወጪ ነው የጨረስከው። ባለፈው ሲወጣ ራሱ በጣም ቀላል አይደለም ውጣ ውረዱና ይሄን ተመልክተው በውጭም በውስጥም ሀገር ያሉ አድናቂዎቼና ተከታታዮቼ እንዲያግዙኝ ነው። እኔ አሁን በዚህ አገልግሎቱ እንዲሰፋ አገልግሎት ያገለግላሉ። ግን ይሄ ደግሞ ለህዝብ እንዲዳረስ እንደ ዘመኑ በዚህ በዩቲዩብ ላይ በካሴት ምናምን ወጥቶ ለህዝብ እንዲዳረስ ማስመረቅ አለበት። ሙሉ አልበም 12 መዝሙር ሰርተው ማስመረቅ አለበት። እንግዲህ ይሄን እንግዲህ ያው እንዲያግዙኝ እንግዲህ በውጭ ሀገር በውስጥ ሀገርም ያላችሁ አግዞታል። እንግዲህ እንዲያግዙኝ ነው እንግዲህ የምማጸነው። እንግዲህ በቃ አይዞህ እንድልኝና እንዲያግዙኝ ሶስተር እንዲሆኑ ይፈልጋለሁ። እንግዲህ እናመሰግናለን። ከዛ ደግሞ ያው እንደሳቸው እኔ እኮ ያለቀ ጉዳይ ነው። አንዱ ቤተክርስቲያን ያለች አሁን ያሳደገችኝ አልቃለች። እሷ ምንም የሚፈለግ ነገር የለም። አሁን ጥቃቅን ነገር ነች። አሁን ሁሉ ምንጣፉም ኮርኒሱም እዚህ ራያ አላማጣ ቅድስት ድንግል ማርያም አለች ያደጉባት በቃ ቤተ መቅደሴ እሱ አሁን ሁሉ ተጠናቅቆ ሁሉ ምንም ይሄ ቀረሽ ባል ነገር የለም። ምንጣፍም ሁሉም ግን ድምፅ ሞግለያ
አሁን ስነግሩኝ በእነሱ ብዙ ነው እንግዲህ እስከ 70,000 እስከ 80,000 እስከ 100,000 ለዛም ለገጠር ስለሆነ ይበቃል። ሁሌም ስለማይቀደስ እንደ አዲስ አበባ ሁሌ ስለማይል በክብረ በዓልና እሁድ በማርያም ቀን ነው እና እስከ 100,000 መጽ መጉላይ ለቤተክርስቲያን እሷን እንግዲህ እሺ ችግር የለውም። እንግዲህ ያው የሰሙ የበኩላቸውን ያደርጋሉ። ምንም ለቤተክርስቲያን እጁን ማይዘረጋ የለም። የእርስዎ እንግዲህ ያው ይቺ ብቻ ናት እንጂ ሌላው ነገር ያው ተጠናቋል። ይሄኛው ደግሞ ሰፋ በርካታ ስለሚል ሁሉንም የሚያግዝም ደግሞ ሊመጣ ይችላል። ለዚህም የሚል ሊመጣ ይችላል። እዛ ላይ መልእክቱን እንከታተላለን። እንግዲህ የመጨረሻ ምስጋናና መልእክት ካላችሁ የመጨረሻ። እሺ እኔ አሁን በጣም የማመሰግነው እንዳልኩ እመቤታችን ያሰብኩትም ሳታሳካልኝ ቀርታ አታውቅም። እሷ ሳሌነ ቅድስት ብለን ስንለምናት ወዲያውኑ ሁሉ ይሳካል። አሁን እኔ መጀመሪያ ገና ወደ ትግራይ አንድ መነኩሴ ነው በማኪና ውስጥ ሆኖ ቋንቋዬ ነሽ ድንግል እያለ እስቲ አቁማ እስቲ አልኩት። አውቀዋለሁ ልጁ ዶሮ አውቀዋለሁ። እኔ ተከታይ የነበረ ነው። በኋላ ግን ሞንኩሶ ማኪና አለው። በጣም ዘዴኛ ነው። የሆነ ወንጆ አግዘውት ነው መሰለኝ ማኪና ኮራ ይዘው በኮራ ውስጥ በኋላ በጣም ተመሰጥኩና እስቲ እባክህን ወደ መዋዕለ ብታሳልፍልኝ አልኩት። ስንት መከራ ነው ያገኘኋት አልሰጥም አለኝ። በቃ ዝም ብሎ መስማት ስሙ አለኝ። ሰማኋትና ምንድን ነው ሰውየው የት አለ? አዲስ አበባ ሁሉ እሄዳለሁ እኔ እንዴት አላውቀውም ስለው አይ ታሞ ነው ታሞ እንደዚህ መከራ ደርሶበት በኋላ እሷ ራሷ ነው ሐኪም ሆና ያዳነችው። ለዚህ ነው ቋንቋዬ ነሽ ድንግል የሚላት። በኋላ በጣም ተመሰጥኩ። እድለኛ ነው ይሄ ሰውዬ መቼ ባገኘው ነበረ እያልኩ እያሰብኩ ያለ በኋላ ኦራኤል በአካል አገኘው። በጣም ተሳሳምን። አንቺን ስትዘምር እኔም ከበሮ መታ። በኋላ ደስ አለኝ። ያው ትናንትና ጠፍታ ነው እንጂ እሷም ነበረች። ቀርቻት ነበረ ያን ጊዜ ከበሮ ሲመታም ነበረ ተቀርጻ ነበረ። እግዚአብሔር ይስጥልን እናከብራለን። ወላዲተ አምላክ ደግሞ እየጨመረች እድሜ ጤና ከልጆችና ከሚስት እሱ እግዚአብሔር ይስጥልን እላለሁ። እሳቸውም ወንድሜ ስላንተ የነገሩኝ እግዚአብሔር እድሜ ጤና ይስጥልኝ። እግዚአብሔር አምላክ ይሁን የተናገርነው ሰው ሰምቶ በልቡ ገብቶ ለቁም ነገር እንዲሆን እኛ ለወደሰ ከንቱ ብለን አይደለም። እመቤታችን ታውቃለችና እመቤታችን ትደንበር ሁሉ ሳያለችው ነገር ጥሩ ነው፣ ሳይሌለችው ነው እንጂ እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በእድሜ በጸጋ አምላካችን ይጠብቅልን፣ ረጅም እድሜ ያድልን ወንድማችን። ከዚህ የበለጠ አብረን ካንተ ጋር ሆነን ከልጃችን ከወንድማችን እንድናገለግል ረጅም እድሜ ይስጠን። እዚህ ድረስ መጥተው እንግዲህ በየአውደ ምሕረቱ የምናውቃቸው ዛሬ ደግሞ በቋንቋዬ ነሽ ሚዲያ ተገኝተው ድምፃቸውንም አንድ ላይም ሲዘምሩ ሰምተን ሌሎችንም ጥያቄዎች መልስ እና ማብራሪያ ስለሰጡ በዚህ በጾሙ ስለተገናኘን እኔም በቋንቋዬ ነሽ ሚዲያ ስም አመሰግናለሁኝ። ብርሃነ ትንሣኤውን በሰላም ለማየት ያብቃን። ከዛ በፊት ይህንን የምታዩትን እንግዲህ እንደባለፈው ድምቅ ያደረጉኝ ማግ የባህል አልባሳት ማግ ወደ ኪዳነ ምሕረት ወደ እንጦጦ ኪዳነ ምሕረት ስትሄዱ ከሽሮ ሜዳ አለፍ እንዳላችሁ በቀኝ በኩል ከሁሉም ህንፃዎች ከፍ ያለው ህንፃ ላይ ማግ ብሎ ታዩታላችሁ። ለትንሣኤ፣ ለሰርግ፣ እንደዚሁ ለልደት፣ ለክርስትና፣ ለተለያዩ ነገሮች በዓላትን ለማክበር ይህንንና የመሳሰሉትን የባህል ልብሶችን የሚሰሩ የሚያዘጋጁ የቤተክርስቲያን ልጆች ናቸው። እኛንም ሙሉ ቤተሰብን አልብሰውናል። እንዲሁም ደግሞ የቋንቋዬ ነሽ ሚዲያ ልዑካኑን በሙሉ በባህል ልብስ አሳምረውታል። እናንተም ካሁኑ ትዕዛዝ ካሁኑ እየደወላችሁ ለዚህ መጠቀም ትችላላችሁ። ማግ የባህል ልብስ አዘጋጆች፣ የባህል ልብስ ማዕከል እናመሰግናለን። እዚህ ድረስ ስለመጣችሁ እናመሰግናለን። ቡራኪያችሁ ይድረሰን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።